ዛሬ በመካከለኛው ምስራቅ ያለው ውጥረት ከመቼውም በላይ ተባብሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገና ማጥፋት አልጀመርንም በማለት ለኢራን እጅግ አስፈሪ ማስጠንቀቂያ ሰጥቷል። በኢራን ግዙፍና ረጅሙ የቢአይ ድልድይ ቦምብ መፍረሱን የሚያሳዩ ምስሎች ወጥተዋል። ከ100 ዓመት በላይ በእድሜ ያስቆጠረው ለሰው ልጆች ህይወት መዳን የሚሰራው የፓስተር የህክምና ምርምር ተቋም ጥቃት ደርሶበታል። ኢራን ምን አይነት አጸፋዊ እርምጃ ወሰደች? የአሜሪካው ዘመናዊ ጄት ኤፍ-35 በእውነት ተመቶ ወደቀ? የዚህን አደገኛ ግጭት ዝርዝር መረጃዎችና ጥልቅ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጠየቀን ወደ ዝርዝር መረጃዎች ከማለፋችን በፊት እንደዚህ ያሉ ወቅታዊና ሰበር መረጃዎች በየቀኑ እንዲደርሷችሁ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። የአሜሪካና የእስራኤል ጥቃት አሁን ከወታደራዊ ኢላማዎች ወጥቶ በቀጥታ የሀገሪቱን የኢኮኖሚና የማህበራዊ ህይወት ምሰሶዎች ላይ አነጣጥሯል። በኢራን ትልቁ ተብሎ የሚጠራው የቢአይ ድልድይ መውደቅ ትልቅ ምልክት አለው። ድልድዩ ገና ሳይመረቅ መመታቱ የኢራንን የትራንስፖርት መስመር ከመውደቅ ባለፈ የሀገሪቱ በቢሊዮን የሚቆጠር ገንዘብ ያፈሰሰችበት ፕሮጀክት ማክሸፍ ነው። ከዚህም በላይ የ100 ዓመት ዕድሜ ያለው የፓስተር የጤና ምርምር ተቋም መመታቱ ጦርነቱ የሰውን ልጅ ህልውና ወደሚፈታተን ደረጃ መሸጋገሩ ያሳያል። ይህ ተቋም ኮሌራን የመሳሰሉ ወረርሽኝን የሚከላከል በመሆኑ ውድመቱ የኢራንን ብቻ ሳይሆን የዓለም የጤና ደህንነት አደጋ ላይ የሚጥል ነው ሲሉ ባለሙያዎች ይጠቁማሉ። የትራምፕ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ያሰፈሩት ዛቻ የአሜሪካን ቀጣይ እርምጃ በግልጽ ያሳያል። ገና ማጥፋት አልጀመርንም ማለታቸውና ቀጣይ ኢላማቸው የኤሌክትሪክ ኃይል ማመንጫዎች መሆናቸው መግለጻቸውን ኢራንን ወደ ድርድር ጠረጴዛ ለማምጣት አሊያም የውስጥ አመጽ እንዲቀሰቀስ ለማድረግ የታለመ ከፍተኛ የስነ ልቦና ጦርነት ነው። ትራምፕ በፍጥነት መደረግ አለበት ማለታቸው አሜሪካ ለረጅም ጊዜ የሚጎተት ጦርነት ሳይሆን በፈጣንና ከባድ ጥቃት ኢራንን የማንበርከክ ስልት እየተከተለች መሆኑን ያሳያል። የኢራን ሁላችንም ካልኖርን የሚል አጸፋዊ ስልት ለደረሰባት ጥቃት የምትሰጠው ምላሽ በራሷ ድንበር ብቻ የተገደበ ሳይሆን በገልፍ ሀገራት እንደ አቡዳቢና ባህሬን ያሉ የኢንዱስትሪ ተቋማትን መምታቷና በሳውዲ ኩዌትና ዮርዳኖስ ያሉ ድልድዮችን ዝርዝር ማውጣቷ ጦርነቱ የጎረቤት ሀገራትን እንደምትስብ ማሳያ ነው። ኢራን የምትከተለው ስልት እኔ ከጠፋው የቀጠናው ኢኮኖሚ አብሮ ይጥፋው የሚል ሲሆን በተለይ የሆርሙዝ ባህረ ሰላጤ የነዳጅ መስመር ላይ የተረጋገጠው ስጋት ይህ ጦርነት የኢራንና የእስራኤል ብቻ ሳይሆን የዓለም አቀፍ ኢኮኖሚ ሽባ ሊያደርግ የሚችል መሆኑን ያረጋግጣል። ወታደራዊ ፍጥጫና የኤፍ-35 ጄት መውደቅ ወሬ የአየር ላይ የሚደረገው ፍጥጫን ቀጥሏል። ኢራን የአሜሪካ ዘመቻ ተዋጊ ጄት ኤፍ-35 መትታ መጣሏ መግለጿን ምንም እንኳን አሜሪካ ባታረጋግጥም ለደጋፊዎቿ የሞራል ግንባታ የሚረዳ ትልቅ ወሬ ሲሆን፣ በሌላ በኩል እስራኤል የኢራን ሚሳይሎችን በመመከት ላይ ብትሆንም ቴል አቪቭ ውስጥ ባቡር ጣቢያ ላይ ጉዳት መድረሱ ጥቃቱ የእስራኤልን የውስጥ ሰላም እያወከ መሆኑን ያሳያል። በአጠቃላይ ግጭቱ አሁን ካለበት የጥቃት አጸፋ ደረጃ ወጥቶ ወደ ሙሉ ቀጠናዊ ጦርነት እያመራ ሲሆን አሜሪካና እስራኤል የኢራን መሰረተ ልማት በማውደም መንግስቱ ለማዳከም ሲሞክሩ፣ ኢራን ደግሞ መላው ቀጠናን ወደ ግጭቱ በማስገባት የአሜሪካን አጋሮችና የዓለም የነዳጅ ገበያ ዋጋ ለማስከፈል እየሰራች ትገኛለች። በመካከለኛው ምስራቅ እየታየ ያለው የኃይል እርምጃ ወዴት ያመራል? ትራምፕ የመሰረተ ልማት አውሮፕላኖችን እናጠፋለን ማለታቸውንስ የዓለም አቀፍ ሕግ ተቀባይነት አለው? ኢራን በበኩሏ የጎረቤት ሀገራት የሚገኙ የድልድዮችን ኢላማ እንደምታደርግ ዝርዝር አውጥታለች። ይህ ማለት ጦርነቱ ወደ ጎረቤት ሀገራት ሊስፋፋ ይችላል ማለት ነው። ጦርነቱ በዓለም ነዳጅ ገበያ ላይ ምን አይነት ተጽዕኖ ያመጣል? አስተያየታችሁን በኮሜንት መስጫ ላይ አጋሩን። እንደዚህ ያሉ ወቅታዊና ሰበር መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን እናመሰግናለን። ሰላም ቆዩልን።